በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለዓለም የምትኖሩ የልዑል እግዚአብሔር ሰዎች በመድኃኔዓለም ስም በድንግል ማርያም ስም በቅዱሳን አባቶቻችን ቃል ኪዳንና ኃይል እንደምን ዋላችሁ? እንደምን አደራችሁ? እንደምን ሰነበታችሁ? በያላችሁበት ክፍለ ሀገርና አህጉር እንዲሁም የሰዓት አቆጣጠር የመድኃኔዓለም ፍቅርና ጸጋ ከሁላችሁም ጋር ይሁን፣ አሜን። ዛሬ መድኃኔዓለም በቸርነቱ ጉባኤያችን እንደባረከልን መጠን ምንማማርበት ርዕሳችን የሚሆነው ክፉ ኃይል ወይም ክፉ መናፍስት የሚያሳጡንና የሚነጥቁን 10 መሰረታዊ ነገሮችን እናያለን። መድኃኔዓለም ጉባኤያችን ይባርክልን። ለእኔ አንደበት ይሁነኝ፣ እናንተ ደግሞ ሕሊናና ልቦና የውስጥ ተነሳሽነትና አእምሮ ለሁላችሁም ያድለን፣ አሜን። ከዛ በፊት እንደሚታወቀው አብይ ጾም ላይ ነው ያለነው። አሁን ደግሞ ደብረ ዘይት እየደረሰ ነው። ጾማችን እያጋመስን ነው። የበረከት ስራዎችን እየሰራን ነው። የቅድስት አርሴማን ቤተክርስቲያን ነው እስካሁን እየሰራን ያለ ነው። እንግዲህ አስራትም በኩራትም መባም የበረከት ተሳታፊ መሆን የምትፈልጉ ካላችሁ ከኔ ጋር ማገልገል እና አብረን በበረከት ለመጓዝ ሀሳብ ካላችሁ አካውንት አለ። ሰብሰብ አድርገን የሰማይቷን ቤት እንሰራለን። የአብይ ጾም በረከታችን ይሄ ይሆናል ማለት ነው። እሺ፣ ወደ ትምህርታችን ስንመለስ ክፉ መናፍስት የሰው ልጆችን የሚነጥቋቸው 10 መሰረታዊ ነገሮችን እናያለን። መናፍስት አለ ማለት ውጊያ አለ ማለት ነው። በውጊያ ውስጥ ደግሞ የምታጣው ነገር አለ፣ የሚጠፋ ነገር አለ፣ የሚሰረዝ ከህይወት የሚወጣ ነገር አለ። ከዛም በላይ በውጊያ ውስጥ ደግሞ የምታገኘው ሽልማት አለ፣ የምታገኘው መገለጥ አለ፣ የምታገኘው እድገት አለ። ስለዚህ የውጊያ ዓለም ትወድቃለህ፣ ትነሳለህ፣ ታጣለህ፣ ታገኛለህ፣ ይጠፋል፣ ይመለሳል፣ ትራቆታለህ፣ በጸጋ ትበለጽጋለህ፣ ዓይንህ ይጠፋል፣ ዓይንህ ይበራል። የነፍስ ዓይን ማለት ነው። አንዴ ትበረታለህ፣ አንዴ ትደክማለህ፣ አንዴ ትጎብዛለህ፣ አንዴ ትሰንፋለህ፣ አንዴ ትተጋለህ፣ አንዴ ትተኛለህ፣ አንዴ ታለቅሳለህ፣ አንዴ ትደሰታለህ፣ አንዴ ይጨንቃል፣ አንዴ ይሞላልሃል፣ አንዴ ባዶ እጅህን ትቀራለህ፣ አንዴ ትትረፈረፋለህ። ይሄ የውጊያ ዓለም ውጤት ነው። ስለዚህ የመናፍስት ጋር ባለው ውጊያ የሰው ልጆች ያላቸው ጉዞ በአጠቃላይ በዚህ ውስጥ የተከለለ ነው። ማጣት፣ ማግኘት፣ መውደቅ፣ መነሳት፣ መሙላት፣ መጉደል፣ መገንባት፣ መፍረስ፣ ይሄ በሙሉ በአጠቃላይ የውጊያ ውጤት ሆኖ በህይወታችን ላይ እስከ እድሜ ፍጻሜያችን ድረስ የሚያጋጥመን ውጤት ነው ማለት ነው። እንግዲህ መናፍስት በዚህ ውጊያ ውስጥ ታዲያ ካልነቃንባቸውና ካላወቅናበት ብዙ ነገሮችን ይነጥቁናል፣ ያሳጡናል፣ ያራቁቱናል፣ ባዶአችን ያስቀሩናል። ከሚነጥቁን ነገሮች መካከል ዛሬ 10ሩን ነው የምናየው። ከመጽሐፍ ቅዱስ አስተምሮና ከቃል እግዚአብሔር ጋር እያይዘን መድኃኔዓለምን ከፊት አስቀድመን አንደበት አድርጌ እንማማራለን። ሁላችንም ሕሊናና አእምሮ ልቦና ይስጠን፣ አሜን። የመጀመሪያው ክፉ ኃይልና መንፈስ የሚነጥቅህ አእምሮህን ነው። አእምሮ ሲነጥቅ ትፈዛለህ። አእምሮ ሲወሰድ ነገሮችን ቶሎ አትረዳም። አእምሮህን ሲነጥቅህ አይገባም፣ ትምህርት አይገባም፣ ጨዋታ አይገባም፣ ንቃተ ሕሊና የለህም። አእምሮ ሲወሰድ ማስተዋል ይወሰዳል። አእምሮ ሲወሰድ መንፈሳዊም ስጋዊም ነገር ላይ ድንዝዝ ብለህ ትኖራለህ። ከዛም በላይ አእምሮ የሚያፈልቀው ክፉ ሀሳብ ነው። ሌሎች ላይ በሌሎች ህልውና ላይ ያንተን ህልውና መመስረት፣ አጭበርብሮ መክበር፣ ሰርቆም ማደር፣ የሌላውን እንባና ህይወት ጎርቶ መኖር፣ ይሄ ነገር አእምሮ ያፈልቃል። መልካምና በጎ ያልሆኑ ሀሳቦችና ሌላውን የሚገዱ ጽንስ የሆኑ ፍላጎቶች በአጠቃላይ ከዲያብሎስ የሚመነጩ ናቸው።
ስለዚህ አይምሮ ሲወሰድ፣ አይምሮን ክፉ መንፈስ ሲይዘው ሙሉ ለሙሉ የእሱን ሀሳብና ፍላጎት እቅድና ምኞት በህይወት ውስጥ እየተገበርክና እያንጸባረክ የምትኖር ትሆንና ከዛ በተጨማሪ ደግሞ በአይምሮህ በኩል ልትጠቀምበት የሚገባን ስጋዊም መንፈሳዊም ነገሮች በአጠቃላይ ትነጠቃለህ። እና መጀመሪያ ክፉ መንፈስ ከሰው ልጆች የሚነጥቀው አይምሮ ነው። ድንዝዝ ነው የሚያደርግህ። ነገሮችን አትረዳም፣ ቶሎ አይገባህም፣ ክፉና ደጉን ቶሎ አትለይም። የሚገባህ ካጣ፣ ከጠፋ፣ ከተጎሳቆልክ፣ ባዶ ከሆንክ፣ ከተራቆትክ፣ ሁሉም ከጠፋ በኋላ ነው ነገሮችን ተመልሰ እንደገና የምታየው። ይሄ አይምሮ ሲያዝ ነው። በትምህርትም ትምህርቱ አይገባም የሚልህ፣ በቤተ ክርስቲያን የእውቀት ጉዞም ተሳታፊ መሆን የሚያቅትህ፣ ነገሮችን በመረዳትና ቶሎ ብሎ ነገሮችን በመፈጸም ላይም የምትዘገየው፣ ፍዝዝ የምትለው፣ ይሄ በሙሉ የሚኖረው አይምሮ ሲነጠቅ ነው። አይምሮን የሚነጥቁት ብዙ ጊዜ አይነ ጥላው፣ ዛሩ፣ ጠቋሩ ነው እና መናፍስት የሰው ልጆችን ከሚነጥቁት ነገር መካከል አንዱና ትልቁ አይምሮ ነው። አይምሮ በጣም ከባድ የሆነ ነገር ነው የሚነጥቅ። አይምሮውን ሲነጥቅህ እና ሲወስድብህ በአይምሮ በኩል የሚገኙ ሀሳቦችና ፈቃዳቶች በአጠቃላይ የእሱ ነው የሚሆኑት። ዛሬ ዓለም ውስጥ ያለው መገዳደል፣ በሽታ አምርቶ ለህዝብ መበተን፣ ትውልድ መቀነስ፣ ከዛም በላይ ደግሞ ለሌላው ምቀኝነት፣ እንዲሁም የዘረኝነቱ ጽንሰ ሀሳብ፣ አንዱን የመግደሉ ፍላጎት፣ የመክበሩ፣ የገንዘብና የሀብት በአቋራጭ የማግኘትና የማሰስ እቅዶች፣ እነዚህ በሙሉ በአይምሮ በኩል የሚመነጩ ሀሳቦች ናቸው። እነዚህን ታዲያ እሱ ተቀምጦ ሲያመነጫቸው ያንተ አይምሮ ተወስዷል ማለት ነው። የእግዚአብሔር ሰው የሚያስበውና አይምሮ የሚያፈልቅለት በረከትና ጸጋ፣ ኃይልና ሞገስ እግዚአብሔርን የሚያስደስትበትን ነገር ነው። ክፉ መንፈስ ሲኖር ደግሞ በዛው ልክ እንግዲህ ወደ ኃጢአትና ወደ እርግማን የሚመራን ሀሳብ ከአይምሮ እንድታፈልቅ ያደርጋል። ስለዚህ መጀመሪያ የሚነጥቅ አይምሮን ነው። ሁለተኛ ህሊናህን ይነጥቃል። ህሊና ሲነጠቅ ኃጢአትም፣ በደልም፣ እርግማን ጉዞዎችም፣ እርኩሰትም፣ የአንደበት መዋዠቅም፣ የፍላጎት ግራ መጋባትም በሙሉ ምንም ላንተ የማይሞቅህና የማይበርድህ አይነት ሰው አድርጎ ይቀርጻል። አሁን ህሊናህን ሲይዘው ኃጢአት እየሰራ አይወቅስህም። እርግማን እና ክፉ ቃላቶች ከአንደበቱ እየወጡ አትሰቀቅም። እግዚአብሔርና የእግዚአብሔር ሕግ በአንተ ፊት ዋጋ የለውም። የሰማያዊ የሆነ ምስጢር ላይ አታተኩርም። የቅድስት ሥላሴን መንግስት አታስብም። መቀጸፍና በክፉ መንፈስ መያዝ ምንም አይደለም፣ ታሾፋለህ። የቀደሙ የአባቶቻችሁ ጉዞ ታቃልላለህ። የቃል ኪዳን ጉዞዎች በአጠቃላይ ምንም አይደሉም። ይሄ ህሊና ሲያዝ ነው። ይሄ ትውልድ በብዛት ህሊናው የተያዘ ነው። ህሊናው ስለተያዘ የእግዚአብሔር የሆኑ ነገሮች ላይ ብዙም ትኩረት አይሰጥም። ዓለማዊ ነገር ነው የሚያጓጓው፣ ፋሽኑ፣ አልባሳቱ፣ ከዛም በላይ ደግሞ ብዙ ነገሮች አሉ። እሱ ነገር ላይ ነው የሚያተኩረው። ጎልቶ መታየትና በዓለም ነገር ላይ አሸብርቆ መንጸባረቅ የስልጣኔና የመወደጃ ትርፍ ማግኛ መንገድ አድርገው ብዙዎቹ ተጉዘውበታል። ስለዚህ ክፉ መንፈስ ህሊናህን ሲይዘው እንደዚህ አይነት ሰው ነው የምትሆነው። ሕግ እግዚአብሔር ላይና ሰማያዊ ጎዳና ላይ፣ መንፈሳዊ እንቅስቃሴዎች ላይ፣ ከዛም በላይ የቃል ኪዳን ስጦታዎች ላይ ብዙም ትኩረት የማትሰጥና ዓለማዊ ላይ የምታተኩር፣ የሰይጣን ፍላጎትን በህይወት የሚያስደስት አይነት ሰው አድርጎ ይቀርጻል። እና ህሊና በጣም ብዙ ነገሮችን ያሳጣል። በጨዋታችን፣ በሳቃችን፣ በግንኙነታችንም ከዛም በላይ በውይይታችን ውስጥ እግዚአብሔር እንዳይኖርና ስመ እግዚአብሔርን እንዳይጠራ የሚያደርገው ክፉ መንፈስ ህሊናን እየያዘ ነው። ከዛ እርኩሰት ለማውራት፣ ሌላውን ለማማት፣ ሳቁ ጨዋታው ምንጭ ደግሞ ኃጢአት እንዲሆን ምቹ ይሆንለታል ህሊናን ሲያጠፋው። ስለዚህ የሰው ገንዘብ ሲሰርቅ፣ ሲበድል፣ ሲያስለቅስ፣ ሲዋሽ፣ ሌላውን ሲጎዳ፣ ይሄ በሙሉ
ምንም የማይሰቅቀው ሰው ህሊናው ክፉ መንፈስ ስለሚቀመጥበትና ህሊናው ስለሚወሰድ ነው። የእግዚአብሔር መንፈስ ህሊና ላይ ሲያርፍ ደግሞ ሁልጊዜ የሰውን ደስታ የምትመኝና በሰው ሙላት ውስጥ ያንተን ሙላት የምትፈልግ አይነት ሰው ነው የምትሆነው። ስለዚህ ይሄ የህሊና መያዝ ትልቁ ፈተና ነው። ሶስተኛ ልብ ነው። ክፉ መንፈስ ከሚነጥቀን ነገሮች መካከል ሶስተኛው ልብ ነው። ልብህን ሲይዝ መንፈሳዊ መዝገብህን ያዘው ማለት ነው። ልብህን ያዘ ማለት የነፍስ አይነት ተያዘ። ልብ ተያዘ ማለት እግዚአብሔርን እንዳታይ፣ ነገሮችን እንዳታስተውል፣ ከዛም በላይ ወደ ላይ እንዳትጮህ፣ ጸሎትህ እንዳያርግ፣ ምስጋና ጸባዖት ፊት እንዳይደርስ፣ እንባህ በእግዚአብሔር ፊት ዋጋ እንዳይኖረው፣ እግዚአብሔርን እንዳታይ የሚያደርግበት ነው። ጥምም ያደርጋል። ሐሳቦች፣ ፍላጎቶች፣ ምኞትና መሻቶች ክፉ ይሆናሉ። ለአንተ የማይመስልህ ግን ክፉ፣ አንተ የማታስተውለው ግን ክፉ አይነት ልብን ይቀርጽብሃል። ክፉ መንፈስ ከልጅነት ጀምሮ የሰው ልጆች እየቀረጸ ከሚያሳድጋቸው መካከል አንዱ የልብ መጣመም። ልብህን ሲያጣምመው ሰው እንድታጣ ነው የሚያደርግ። ልብህን ሲያጣምመው የትዳር ጉዞህንና መሰረታዊ ፍላጎትህን ነው የሚዘጋብ። ልብህን ሲያጣምመው ቀና የሆኑ ሀሳቦችና ምኞቶች ወደ ህይወት አይመጡም። ሰው ያሳጣል፣ ከሰው ጋር ያግባባም። ልብህ ሲጣመም ማህበራዊ ህይወትም ይናጋል። ስለዚህ ይሄ የልብ መጣመም የብዙ ነገሮች የህይወትህና የፍላጎትህ የጉዞህና የማንነትህ የታሪክህና የመንፈሳዊ መዝገብህ መጣመም አብሮ የያዘ ነው ማለት ነው። እንዲህ ይላል መጽሐፈ ምሳሌ ምዕራፍ 17 ቁጥር 20 ላይ ጠማማ ልብ ያለው መልካምን አያገኝም ይላል። ይሄ ነው ዲያብሎስ ልብህን ያጣምምና መልካም የሆኑ ነገሮችን ይዘጋባል። መልካም የሚባሉ ነገሮች የእግዚአብሔር ስጦታዎች ናቸው። መልካም ነገር በመስጠት በኩል የምታገኛቸው ጸጋና በረከት ይሆናሉ። መልካም ነገር ሀሳብ ይሆናል። መልካም ነገር እግዚአብሔርን የምታስደስትበት መንገዶች ይሆናሉ። እነዚህን ነገሮች አታገኝም። የእግዚአብሔርን ምስጢር ለማወቅም የጸሎት ጎዳናዎችን ለመረዳትም እግዚአብሔርን የምታስደስትበትን መንገድ ለማግኘትም በጎ ልብ ያስፈልጋል። ጠማማ ልብ ግን እነዚህን ሁሉ አያገኙም። ከጠማማ ልብ ላይ ኃይል የራቀ ነው፣ በረከት የራቀ ነው፣ እግዚአብሔር የራቀ ነው፣ ፍቅር የራቀ ነው። የዓለም ካልኩሌሽን ነው በሱ ውስጥ የሚሄደው። የዲያብሎስ እሳቤ ነው በህይወት ውስጥ የሚተረጎሙ። ስለዚህ ልብህን ጥምም ነው የሚያደርገው ዲያብሎስ። ልብህን ይነጥቃል። ልብህን ካጣመመው ምንም በጎ ነገር በህይወት ውስጥ አይኖርም ማለት ነው። በጎ ነገር አታገኝም። እና ሶስተኛም ክፉ መንፈስ የሚነጥቀን ልብ ነው። አራተኛ መናፍስት የሚነጥቁ የነፍስ መብትህን ነው። የነፍስ መብት በጣም የሚገርም ቃል አለ። ሐዋርያው ቅዱስ ጳውሎስ የተናገረው ወደ ቆላስያስ ሰዎች ምዕራፍ 4 ቁጥር 2 ላይ ከማመስገን ጋር በጸሎት እየነቃችሁ በርቱ፣ በእርሱ ትጉ ይላል። ከማመስገን ጋር በጸሎት እየነቃችሁ በእርሱ ትጉ፣ በጸሎት በእርሱ ትጉ ይላል። አዎ ይሄ መትጋት የነፍስ መብት። የነፍስ መብት ማለት ጸሎት መጸለይ፣ ማመስገን፣ መስገድ፣ የበረከት ስራ መስራት፣ ቅዱስ ቁርባን መቀበል፣ ወደ እግዚአብሔር መገስገስ እየፈለግ አለመቻል ማለት ነው። ፍላጎቱ አለ፣ ግንዛቤው አለ፣ ማድረግ እንዳለብህ ውስጥ ተቀብሎታል፣ ያምንበታል። ስታደርገው የምታገኘውን ነገር ታውቃለህ። ግን ያን እንዳታደርግ አቅም ያንሳል። ያን እንዳታደርግ ውስጣዊ እንቅስቃሴንና ተነሳሽነትን ይገለዋል። ይህ ነፍስ መብት መያዝ ማለት ነው። ጸሎት ላይ ትልቁ የክርስቲያኖች ውጊያ የሚከፈተው ጸሎት ሰዓት ነው። የመናፍስትና የክርስቲያኖች የእግዚአብሔር ልጆች ውጊያቸው ትልቁ ጸሎትና የአምልኮ ሰዓት ላይ ነው። ስትጸልይ ሐሳብህን እያመጣ ይዋጋል፣ ልብህን እየዘጋ ይዋጋል፣ እያፈጠነ ይዋጋል፣ እያዘገየም ይዋጋል። አይምሮ ላይ ተቀብጦ ዓለምን ያዞርሃል። ውጊያዬ ነው በቃ። ከጸሎት ውጭ ካለው ህይወት በላይ ትልቁ ውጊያ የሚፈጠረው፣ የሚፈጸመው፣ የሚካሄደው በጸሎትና በአምልኮ ሰዓት ላይ ትግል ነው። እልህ አስጨራሽ የሆነ ትግል።
ሲደክሙ ይደክማል፣ ሲቃጠል ትቃጠላለህ፣ እሳት ሲሆን እሳት ትሆናለህ። እሳት ሲወርድበት ሰውነት ላይ ይንጸባረቃል። በቃ እኮ በጣም ሙዝዝ ያለ ውጊያ ነው የሚፈጠረው። ይሄ ታዲያ ትልቁ ነገር የነፍስ መብትህን ማሳጣት። ብዙ ሰዎች ዛሬ የጸሎትና የስግደት የምስጋናና የበረከት ጉዞዎችን ተረድተዋል፣ አውቋል፣ ግን አያደርጉትም። መጸለይ ይፈልጋሉ፣ ሰዓቱ ያልፍባቸዋል ወይ ሰዓቱ ይዘገይባቸዋል። ማምለክ ይፈልጋሉ፣ ጉልበት ያጥራቸዋል። በረከት ስራ ማውጣት ይፈልጋሉ፣ ጊዜ ያጥራቸዋል። ይሄ የነፍስን መብት መጋረድ መከልከል ነው። ግን ሐዋርያው ቅዱስ ጳውሎስ ምን አለ? ወደ ቆላስይስ ሰዎች ከማመስገን ጋራ በጸሎት የነቃችሁ በእርሱ ትጉ። ከማመስገን ጋራ ምስጋናን በጸሎት የምትፈልጉትን ነገር በመጠየቅ በእርሱ ትጉ ይላል። ትጋት እንዲኖረን ያስቀምጥልናል። ግን ትጋትህን ደግሞ መናፍስት ያጠላበትና የነፍስ መብትህን ይነጥቃል። ስለዚህ ትጋት መኖሩ ከምን ጋር ሲሆን ነው? ከማመስገን ከጸሎት ጋር። በጸሎት መትጋት የክፉ መንፈስ ነፍስ ላይ የሚያጠላውን ጥላ እንዲያነሳ ያደርገዋል። በአምልኮት መትጋት የክፉ መንፈስን አዚምነት ያነሰዋል። እየታገለም ጸልይ፣ ያ ትግል ነገ አይቀጥልም። እየተዋጋም መንፈሳዊ ሕይወትን አስቀጥል፣ የእሱ ውጊያ አይቀጥልም። ያንተ መንፈሳዊ ንቅናቄ ነገ ይቀጥላል። እየታገለህ የበረከት ስራ አንድ ነገር ትሰብርበታለህ። ለምን እንደሆነ ታውቃላችሁ? እዚህ ላይ አብዝቶ የሚዋጋችሁ በተለይ ጸሎት፣ አምልኮት፣ የበረከት ስራ ስትሰሩ ያም ባደረጋችሁት ቁጥር የእሱ የሆነ ነገር በብጥፍ አድርጋችሁ ስለምታሳጡት። የበረከት ስራ ስትሰሩ እጁን ትይዙታላችሁ፣ ኃይሉን ታጠፉታላችሁ፣ ጸጋውን እናንተ ላይ ያጠላውን ጥላውን የመናፍስት ጸጋም አለ እኮ ማራቆት ነው የነሱ ጸጋ፣ እሱን ትነሱታላችሁ። የበረከት ስራ ስትሰሩ ሚስጥር ይገለጥላችኋል። የተደበቀው ነገር ታውቃላችሁ። በረከት ሲመጣ እጃችሁ ይሞላል፣ ኃይል አለ፣ መብርሃን ትቀርባችኋል፣ ወዳጅ ትሆናላችሁ። የበረከት ስራ ስትሰሩ ይሄ እንዳሰራ እጅህን ግን ይይዛል። እና ይሄ የነፍስ መብት መያዝ ሌላው መናፍስት ከሚነጥቀን ነገር ነው። እና ዛሬ ብዙ ክርስቲያኖች በመንፈሳዊ ጎዳና እንዳይሄዱ ያደረጋቸው የነፍስ መብታቸውን ይዞ ነው። እንዳይጸልዩ፣ እንዳያመልኩ፣ እንዳይሰግዱ፣ በበረከት እንዳይኖሩ የነፍስ መብት ተይዟል። ብዙውን ጊዜ እናወራለን እንጂ ስለ ጸሎት እናስተምራለን፣ እንናገራለን እንጂ በዛ ጎዳና ላይ ለመኖር ትልቅ ፍልሚያና ውጊያ ውስጥ ማለፍ ስለሚኖርብን አድካሚ ስለሆነ እነሱም ብዙም አይደለንም። መድኃኒዓለም ማስተዋሉን ይስጠን። አምስተኛ ሰላምህን ነው የሚያናጋ። ክፉ መንፈስ ሰላምህን ሲይዝብህ አንድ ግራ ትጋባለህ። በውሳኔዎች ላይ ወሳኝ የሆነ አቋም አይኖርም። 40ውን ሀሳብ ታስብና አንዱ ላይ አትወስንም። ትጨነቃለህ። ያጣኸውን ነገርና የጠፋውን ያልተሳካልህና የጎደለውን ነገር ላይ ብቻ ተኩረ እያሰብ እንድትጨነቅ ያደርጋል። ስትጨነቅ ደግሞ ምሬት የተጨመረበት እንባ እና ጩኸት ከልቦናና ከአንደበትህ ይወጣል። ሰላምህ ሲናጋ እግዚአብሔርን ማየት አትችልም። ልብህ ይዘጋል። ሰላምህ ሲናጋ ውስጣዊ ህይወት በሙሉ አካሄዱ ይቀየራል እና ሰላምን ይዘዋል። እርጋታን፣ የውስጥ ሰላም ነው። የውስጥ ሰላም እንዳትጨነቅ፣ እንዳትረበሽ፣ እንዳትጠራጠር፣ እንዳያመነታ የሚያደርግ ሰላም ነው። መድኃኒዓለም ሰላምን ሲይዝል፣ ክፉ መንፈስ ይህን ሲይዘው ደግሞ ጭንቀት፣ ማልቀስ፣ ዋይታ፣ ጥርጣሬ፣ ከዛም በላይ ደግሞ ትልቁ ነገር እንባ፣ ያውም ወደ እግዚአብሔር ፊት የማይደርስ እንባ ነው። የምሬት የማማረር አይነት እንባ እንድታወጣ ያደርጋል። ስለዚህ አምስተኛ ክፉ ኃይል ሰላምህን ይነጥቀዋል። በግል ህይወት ከማህበራዊ ህይወት ላይም ከሌሎች ሰዎች ጋር ያለህን ግንኙነትንም ያራቁተዋል። ለምሳሌ በቤተሰብ ውስጥ ያለው ሰላም፣ በትዳር ውስጥ ያለው ሰላም፣ በግል ህይወት ከውስጥ ያለው ሰላም በብዙ መንገድ ይናጋል። ቋንቋውን ይገለባብጠዋል። መግቢያው ትርክትና ስድብ፣ ጩኸትና ዛቻ፣ መነቋቆር ይሆናል። ሰላም ሲናጋ ከቤተሰብ ጋር ሰላም ሲናጋ የማይሆን ስም እንዲለጠፍብህ ያደርግና እድሜ ልክ በዛ በኩል እየተሸማቀቅ እንድትኖር ያደርጋል። ይሄ ሰላምን ሲይዘው ነው። ስለዚህ መናፍስት በሌላ ቋንቋ ሰላምን ይይዙታል ማለት ነው።
ስድስተኛ እና ዋናው ትልቁ ነገር መናፍስት የሚነጥቁ እድልህን። እድል በስጋም በነፍስም የምትጠቀምበት የእግዚአብሔር ስጦታ ነው። እድል ስጋዊ ኑሮውን የምታሸንፍበት ብርሃንህ ነው። እድልህ ጉዞ ያማረ የሚሆንበት አቅጣጫ የምታገኝበት የእግዚአብሔር የፍቅሩ መገለጫ ነው። የሰው ልጅ ብዙ እድል አለው። የትምህርት እድል አለው፣ የትዳር እድል አለው፣ የስራ እድል አለው፣ የመንፈሳዊ ህይወት እድል አለው፣ የበረከት እድል አለው፣ የጸጋ እድል አለው፣ ነገሮችን የማስተዋል እድል አለው፣ በምን መንገድ እግዚአብሔርን ማስደሰት የሚያውቅበት እድል አለው። ይህን ሁሉ እድልን ከነጠቀ ምን ሆንክ አንተ ማለት ነው? ባዶህን ቀረ ማለት ነው። የትዳር እድልህ ሲያዝ ማግባት አትችልም። ካገባህም ልጅ መውለድ አትችልም። ከወለድክም አካሉን ጎዶሎ ያደርገዋል ወይ ጸባዩን ያናቀዋል። እድል ተያዘ ማለት ይህ አይደል? ትምህርትም እንደምንም ብትገባ አይገባም። እንደምንም ገብቶ ብትማር ስራ ያሳጣሃል። ስራ ብታገኝም እንደምንም እየተጨቃጨቅና በረከትን ይነጥቃል። ይህ ማለት አይደል እድል መያዝ ማለት። በመንፈሳዊ ህይወትም እንደዛው አገልግሎትን ይዘዋል። ነገሮችን ቶሎ እንዳትረዳ፣ ልብ ቶሎ እንዳይከፈት፣ እግዚአብሔር ቶሎ እንዳይቀርብ፣ ጸሎት ቶሎ ሰማይ እንዳይደርስ፣ ቶሎ መንቃት ያለብህ ጉዳይ እንዳትነቃ ፍዝዝ ያደርጋል። ይህ መንፈሳዊ እድል ተያዘ ማለት ነው። እዚህ በብዙ ጎዳና የሰው ልጆችን እድል ይዞታል። አዎ ዛሬ ትዳሮች በሙሉ አብዛኛው ክፉ መንፈስ የትዳር እድል ይዞ ሰው በክፉ ጎዳና መጓዝን ለምዶ በመስተፋቅር ነው ትዳሩ የሚመሰረተው። አሁን ፍቺ የበዛው አብዛኛው በመስተፋቅር የሚመሰረቱ ትዳሮች ናቸው። በመስተፋቅር የተመሰረተ ትዳር ላይ የሚፈጠረው ልጅ ምን አይነት ልጅ ነው? አስቡት። በመስተፋቅር የተመሰረተ ትዳር እግዚአብሔር ያልከበረበት ትዳር ነው። ዲያብሎስ የነገሰበት ትዳር ነው። እጅህን፣ ነፍስህን፣ ፍላጎትን፣ እቅድህን፣ ሀሳብህን፣ ህይወትን በሙሉ ለሰይጣን ሰጥተህ የምትገባበት አይነት ትዳር ምን አይነት ትዳር ነው የሚሆነው? ለዚህ ይሄ የኛ ትዳር አሁንማ እንደዛ እየሆነ ነው። አብዛኛው ትዳር ይቺ መስተፋቅር ትልቅ መፍትሄ ሆናለች። ሴቱ ሲኮራ በለው ነው መስተፋቅር ነው። ወንዱ ሲኮራ ሴቷም መስተፋቅር ነው ወይም ትሰልባለች።
የምትደሰትበትና እግዚአብሔር የሚገለጥበት የተባረኩ ዘር ፍሬ የሚፈራበት ቤተሰብ ቢኖርህ ቤተሰብህ ለሌላው አርአያ የሚሆንና የእግዚአብሔር ባርኮት ያረፈበት አይነት ቤተሰብ ይሄ የበረከት ሰው ጉዞ ነው። በረከት ያለው ሰው ጉዞ የልጅ ልጁን ሁሉ ያያል። በረከት ያለው ሰው ሁሌ እግዚአብሔርን ብቻ ያስባል። በረከት ያለው ሰው ትንሽ ኑሮት በብዙ ይኖራል። እንዴ ሐዋርያት ምንም ሳይኖራቸው ልታሟላ የምትችለው ያለ ጸጋ ሲሆን አስቸጋሪ ነው። እና ብዙ አይነት ጸጋ ነው ያለው። የመስራት ጸጋ አለ። የስራ ዘርፎችም የራሱ ጸጋ አለ። አንዱ ላይ ልብህ እንዲያርፈውና በልብህ ተስሎ እንዲቀር የሚያደርገው ጸጋ ነው። ያን ጸጋ ሲነጥቅ ምን ትሆናለህ አንተ አስብ። ሌላ ያልተፈቀደልህና ያልተሰጠ ነገር ላይ መባከን ነው የሚሆነው። እሱም ስኬታማ አያደርግም። ይህን ኃይል ይነጥቃል ዲያብሎስ። ስለዚህ ሌላው ክፉ መንፈስ የሚነጥቅ ምንድነው? ጸጋን ነው። ጸጋን ይነጥቃል። እሺ 9ኛ መክሊት። ያው ጸጋና መክሊት በእርግጥ ተቀራራቢ ናቸው። ግን መክሊት የሰው ልጅ ክርስትና ሲነሳ የሚሰጡት ነገሮች አሉ። ከዛ ውስጥ ጸጋ፣ መክሊት እድሎች ናቸው። እድል ይሰጣል፣ ጸጋ ይሰጣል። ይሄ ቅድስት ሥላሴ ቸርነትና ፍቅር መገለጫ ነው። እንዲሁ ዝም ብለው ፈጥረውን እንደምትሆኑት ሁኑ ብለው አልተውንም። ዓይንም አፍንጫም አንደበትም ጆሮም እንደሰጡን ሁሉ በስጋም የምናሸንፍበትንና ስኬታማ የምንሆንበትን ኑሮ እንድንይዝ መክሊት፣ ጸጋ፣ እድል ሰጥተውናል። ይህን ያህል አምላክ ነው ያለን። ባዷችንን አይደለም
አራቁቶ እንደ ዲያብሎስ እየነጠቀ እያራቆተን ነው እንጂ ከእግዚአብሔር ዘንድ ያለን ስጦታና በጎ ፍቅርማ ብዙ ነበር። ደግ አምላክ ነው ያለን፣ ሩህሩህ ፈጣሪ ነው ያለን። ስንለምነው ፊቱን አያዞርብንም። ስንት ዓመት ኃጢአት ሰርተን አንድ ቀን በፊቱ ስንጮህ ጩኸታችን ይሰማል። የብዙ ዓመት በደላችንን በ2 ሳምንት ያጠፋልናል አይደለ? 2 ሳምንት ንስሐ ቀኖና ተሰጥቶን አይደለ? ስንት ዓመት ስንሰራ ይኖር ነው ኃጢአት የሚጠፋልን። ይህን ያህል የሚራራና ደግ አምላክ አባት ነው ያለን። ሁል ጊዜ የእኛን መውደቅ፣ የእኛን መጥፋት፣ የእኛን መጉደል፣ የእኛን ማጣት፣ የእኛን ባዶነት የማይመኝ የማይፈልግ አይነት ፈጣሪ ነው ያለን። ይሄ አምላካችን ታዲያ በብዙ ስጦታ እንድንከበብ አድርጎናል። ከስጦታዎቹ መካከል አንዱ ይሄ የመክሊት ስጦታ ነው። መክሊት እንግዲህ በመጽሐፍ ቅዱስ ላይ አይተናል። ለአንዱ 10፣ ለአንዱ 5፣ ለአንዱ 1 ተሰጥቶታል። እንደየአቅማችን በተሰጠንና ባገኘነው ልክ ስኬታማና ትርፋማ ሆነን ነገ በቅድስት ሥላሴ ፊት ለፍርድ ስንቆም ይዘን የምንቀርበው ነው። አስቡት እንግዲህ ነገ በፍርድ ስንቆም ሰማዕታት ደማቸውን ስለ መድኃኔዓለም ፍቅር አፍስሰዋልና ደማቸውን ይዘው በቅድስት ሥላሴ ፊት ይቀርባሉ። ጻድቃን ብዙ ዘመን በጸሎትና በተጋድሎ ኑረዋልና እሱን ተጋድሏቸውና ጸሎታቸውን ይዘው ይቀርባሉ። ካህናት፣ ስዩማን፣ ዲያቆናት፣ ሰባኪያን፣ የቤተ ክርስቲያን አገልጋዮች አገልግሎታቸውን ይዘው ይቀርባሉ። ምዕመናንም እንደተሰጣቸው መክሊት ስለ ቅዱሳን፣ ስለ ጻድቃን፣ ስለ እግዚአብሔር ብለው ዘክረው አመስግነው እሷንም ይዘው ይቀርባሉ። ይሄ መክሊት ነው። ለሁሉም እንደተሰጠው በቅድስት ሥላሴ ፊት ነገ ይዘነው የምንቀርበው ነገር ያ መክሊት ይባላል። ይህንን ከነጠቀ ምን አለ ማለት ነው? አስቡት እንግዲህ አገልጋዩ አገልግሎቱ ከተነጠቀ፣ ምዕመኑ የበረከት መንገዱ ከተነጠቀ፣ የነፍስ መዝገቡ ከተዘጋ፣ መክሊት ተዘጋ ማለት አይደለም። ነገ በቅድስት ሥላሴ ፊት ራቁትን ልትቆም ነው፣ ምንም ሳይኖር፣ ያውም ኃጢአት ብቻ ይዞ በቅድስት ሥላሴ ፊት ይቀርባል። ስሉስ ቅዱስ ለፍርድ ሲቆሙ ምን አንተን ሲያዩ ምን ያዩታል? ከኃጢአት ውጭ። እንዲህ ነው የሚያደርግ ሰይጣን። መድኃኔዓለም ማስተዋሉን ይስጠን። 10ኛና መጨረሻው ክብርህን ነው የሚነጥቅ ዲያብሎስ። ክብርህን ማራቆት ያው ዛሬ የብዙዎቻችን ፈተና ነው። ክብር እንደ ሀገርም ክብር የለንም፣ እንደ ቤተሰብም ክብር የለንም፣ እንደ ማህበረሰብም ክብር የለንም፣ እንደ ትውልድም ክብር የለንም። እየተራቆትን ክብራችንን ጥለናል። በፋሽን ሰበብ ክብራችንን ጥለናል። አይሰቀንም። ስናወራ፣ ስንሳደብ፣ ሌላውን ስንቃንቋሽሽ፣ የሌላው ላይ አቃቂር እያወጣን ስንዝናና፣ ይህ አይደል ክብር ማጣት ማለት? ከእግዚአብሔር ስንርቅ፣ በረከት ሲርቀን፣ ከእግዚአብሔር ርቀን መኖርን እና በዓለም ውስጥ ስንዳክር፣ በኃጢአትና በስጋ ምኞት ላይ በዘፈንና በስካር ውስጥ እድሜያችን ስንጨርስ፣ ይህ አይደል ክብርህ መጣል ማለት? አዎ፣ የክርስቲያኖች ክብር በቅድስት ሥላሴ ሞገስ ውስጥ ማለፍ ነው። የክርስቲያኖች ክብር የቅድስት ሥላሴን ክብር መግለጥ ነው። የክርስቲያኖች ክብር በቅድስት ሥላሴ ሕግና ትእዛዝ መኖር ነው። የክርስቲያኖች ክብር ክርስትናን ሕይወት መላበስ ነው። የክርስቲያኖች ክብር በአምልኮትና በጸሎት የሚገኘውን ፍሬ ለሌላው ማሳየት ነው። አባታቸውን በምድር ላይ ማክበር ነው። እግዚአብሔርን መግለጥ ነው። ይሄ ነው የኛ ክብር። ይህን ክብራችን ይነጥቀናል፣ ያራቁተናል። ክብር ሲነጠቅ ራቁትክን ነው። ዝም ብሎ በስጋ አምሮብህ ወፍረህ ደልድለህ ትሄዳለህ። ውስጥ ግን የለም፣ ክብር የለም። መድኃኔዓለም ማስተዋሉን ያድለን። ክፉ መንፈስ ብዙ ነገሮች ነው። ይሄ ታዲያ በነፍስ እይታ ሲታይ ነው። በስጋ ደግሞ ምን እንደሚያሳጣን ከቤተሰብ የገደለብህ ሊኖር ይችላል። ወይ እናትህን ወይ አባትህን ገሎብህ ሊሆን ይችላል።
ስትወልድ ልጆችን አንደበታቸውን ወይ ሰውነታቸውን ወይ የሆነ ነገር አራቁቶብህ ሊሆን ይችላል። አንተ ስራ እንዳታገኝ ገንዘብ እንዳትይዝ ባዶን አድርጎ ሊኖር ይችላል። አየህ ይሄ አይደለ ዲያብሎስ እንዲህ ነው የሚያራቁት። አስቡት እንግዲህ በትምህርት እንዳትማሩ ካደረጋችሁ፣ በስራ እንዳትሰሩ ካደረጋችሁ፣ ቤተሰቦቻችሁን ከነጠቃችሁ፣ ትዳር እንዳትይዙና በትዳራችሁ ደስተኛ እንዳትሆኑ ካደረጋችሁ፣ ልጆች ወልዳችሁ የልጆች ጣዕምና የልጅ ፍቅር እንዳታዩ ካደረጋችሁ፣ በልጆቻችሁ እድሜ ልካችሁን እያዘናችሁ እንድትኖሩ ካደረጋችሁ ዲያብሎስ ሁሉን ነገር ነጠቃችሁ ማለት አይደል? በስጋ ይሄ በስጋ ነው። ታዲያ እኔ ቅድም አይምሮ፣ ህሊና፣ በረከት፣ ጸጋ ምናምን ያልኳችሁ በነፍስ በኩል የሚነጥቀን ነው። በስጋ ደግሞ ይሄን ይነጥቃል። ከፍ እያልክ ስትመጣ እይታህን ይነጥቀዋል። አይንህን ያጠፋሃል። ከፍ እያልክ ስትመጣ መነጽር ትገዛለህ። ከፍ እያልክ ስትመጣ የሆነ አካልን ሸምቀቅ አድርጎ ይዝልሃል። ወገብህን ይዛል። የሆነ በሽታ በህይወት ውስጥ ያኖርና እድሜህን በዛ ኪኒን ወይ መርፌ እየተጠቀጠክ እንድትኖር ያደርጋል። አራቆተ ማለት አይደለም እንዴ? ሳናውቀው እኮ ብዙ ነገር ተነጥቀናል። ሳናውቀው ተራቁተናል። ሳናውቀው ባዶ እጃችን ነው እኮ ያለነው። ወይ በጸጋ ጎዳና አላረፍን፣ ወይ በስጋው ጎዳና በስጋዊ መንገድ አልተሳካልን፣ ወይ የነፍስ መዝገባችን አልሞላ፣ ወይ ስጋዊ ነገር አልሞላ። መሀል ላይ ሆነን ምን ብለን እየወላወልን እና እየተወዛወዝን ጊዜያችንን ጨረስ ነው። እድሜያችን በከንቱ ሄደ። ስለዚህ ምን ጥቅም አለው ታዲያ? መድኃኔዓለም ማስተዋሉን ያድልን። ክፉ መንፈስ የነጠቀብንን ወይም የወሰዳቸው ነገሮች በአምልኮትና በእንባ በመንፈሳዊ ጎዳናና ልምምድ በውጊያና በትግል በኩል ይመለሳሉ፣ ይገኛሉ። አይምሮውን ቢነጥቀው ስለ መናፍስት ካወቅ ብዙ ዓመት ልትዋጋና ልትታገል ትችላለህ እንጂ ጊዜውን ጠብቆ አይምሮ ይመለስልሃል። ህሊናህም ቅዱስ ቁርባን ስትወስድና በመድኃኔዓለም ፊት ስታለቅስ ይመለስልሃል። ልብህም በብዙ ጎዳና በብዙ ዓመት ጸሎትና ልመና እንዲሁም በቅዱስ ቁርባን በእንባ በኩል ይመለሳል። ጸጋም፣ መክሊትም፣ እድልም ሁሉ ነገር አንተ መንፈሳዊ ለመሆን ቆራጥና ወሳኝ የሆነ አቋም ካለ ሁሉ ነገር እጥፍ ተደርጎ በመድኃኔዓለም በኩል ይመለስልሃል። ዲያብሎስ የነጠቀ ነገር በሙሉ በመድኃኔዓለም ፊት ካሳሰብከው መድኃኔዓለም ልትሸከመው የማትችለውን አይነት ስጦታን ይሰጣል። ይሄ የታመነ አምላክ ነው። ስለዚህ ያጣችሁት ነገር ላይ አተኩራችሁ ማልቀስ፣ መጮህ፣ መጸጸት፣ ወደኋላ መመለስ ሳይሆን የነገው ላይ እያተኮራችሁ መድኃኔዓለም የበለጠና እሱን የምታስደስቱበትንና ለቅድስት ሥላሴ መንግስት የሚያበቃችሁን ጸጋና ስጦታ እየለመናችሁ በአምልኮትና በጸሎት በርቱ። መድኃኔዓለም ክፉን ያዝልን። አሜን። ወስብሐት ለእግዚአብሔር። ይቆይ።